ሰላም ጤና ይስጥልኝ የኔ ውድ ቤተሰቦች እንዴት ናችሁ? ሰላም ነው? ሰላማችሁ ይብዛልኝ ባላችሁበት። አሁን ትናንትና ነበረ ቪዲዮ መስራት ያለብኝ ቤት ነበርኩኝ። በዛ ላይ ደግሞ ጉንፋን ይዞኛል። ዛሬ የለም ተዋፍሽ የለም። ምክንያቱም ድብርት ላይ ነው። ጉንፋን ታውቃላችሁ፣ ከዛ ነው እና በመጀመሪያ ቪዲዮን ከመጀመሪያ በፊት እግዚአብሔር አምላክ ለዚህ ያበቃ ለዚህ ቀን ለዚህ ዕለት ያደረሰን አምላክ ክብሩን እሱ ይውሰደው። አሜን በሉ። በመቀጠል ደግሞ ማስተር አብነትን እግዚአብሔር አምላክ ካለበት ይማረው፣ ውሻ ቁስል ያድርግለት። ያው ቪዲዮ እየተከፈተ እያየው ስለሆነ ነው እና ሌላው ደግሞ አርቲስት ነፃነት እግዚአብሔር አምላክ አሁንም ነፍስን በአጸደ ገነት ያኑርልን እላለሁ። እግዚአብሔር አምላክ ሁላችሁም ባላችሁበት ይጠብቅ፣ ከወጡ መቅረት ይጠብቃችሁ እላለሁ እና በጣም ከባድ ነው። ድንገት ነው ለቤተሰብ ለሰሚ ለህዝብ በጣም ትንግርት ነው እና እግዚአብሔር አምላክ ከወጡ መቅረት ይጠብቀን ያድነን እላለሁ። በጣም ከባድ ነው እውነት፣ ወጡ መቅረት በጣም ከባድ ነው። ምክንያቱም ልታውቁ ትችላላችሁ። እኔ በጣም ስሜት ውስጥ ይላለብኝ እና ያው አባቴን እንደዚህ አይነት ነገር ነው ያጣሁት። ምክንያቱም አባቴ ያረፈው በአደጋ ነው፣ ነው ያው ማለት ድንገት ነው፣ ወጥቶ በዛው ነው የቀረው እና እግዚአብሔር አምላክ ወጥቶ መቅረት ያድናል። እግዚአብሔር አምላክ ይጠብቃችሁ። እውነት እኔ እስካሁን ህመሙን ቁስሌ እስካሁን አልዳንኩም፣ መዳንም አልችልም። ምክንያቱም ታውቃላችሁ ላይ ሆናችሁ እንደዚህ አይነት ነገር ሲሰሙ ስታዩ በጣም ከባድ ነው። ናፍቆት አለ፣ ብዙ ነገሮች አሉ። እንኳን አይደለም እኔ ርቄ ስደት ላይ ያለው ልጅ ይቅርና ቤተሰብ ራሱ በናፍቆት ነው ሲጠብቀው የነበረው እና አጋጣሚ እሱ በወጣበት የቀረው ማለት ነው። እላቸው የፈለግኩት በቃ በአጠቃላይ እግዚአብሔር አምላክ ከወጡ መቅረት ያድነን እላለሁ። በጣም ከባድ ነው ስሜቱ፣ በጣም ከባድ ነው እውነት። ነፃነት እግዚአብሔር አምላክ አሁንም ነፍስን በአጸደ ገነት ያኑርልን፣ ቤተሰቦችን መጽናናት ይስጥልን እላለሁ። እንግዲህ ሁላችሁንም እግዚአብሔር አምላክ ይጠብቃችሁ፣ ማድረግ አይቻልም እና ደግሞ ሜን ሰብስክራይብ ብታደርጉኝ ደስ ይለኛል። ላይክ ኮሜንት ብትጽፉ ደስ ይለኛል። ቪዲዮውን ባታዩም ችግር የለውም፣ የሆነ ነገር ጽፋችሁ ብትወጡ ደስ ይለኛል እና ያንን የምለው ለምንድን ነው ያለሁበት ሀገር እንደዚህ እንደ ኢትዮጵያ መስራት አይቻልም፣ አይመችም፣ ህጉም አይፈቅድም። ለዛ ያስፈራል። ለዛ ነው ቤት የምሰራውን ያው በማየው ነገር ላይ ስለሆነ ብዙም አክቲቭ አያደርግም። ግን ኢትዮጵያ ቢሆን በጣም አሪፍ ይሆን ነበረ አስባለሁ። ያው ኢትዮጵያ ስገባ በደንብ ለመስራት ነው እዚህ ጋር ስታርት ማድረገው ማለት ነው እና አበረታቱ። ሁሉም የራሱን ያግኝ፣ ግን እኔ እንዳገኝ እስቲ አበረታቱ። ሰብስክራይብ ላይክ አድርጉኝ እና እንደዛ እንላለው። ቪዲዮ ጥሩ ነገር ሲለቀቅ አይቼ ይገባሉ። ቢሆንም የሚታየው ቪዲዮ ተመሳሳይ የሆነ ነው ምናምን በቃ ያስጠላል። አሁን ማንንም ገብቼ እያየው አይደለም። እሱን ከማይ እንደው ጭራሽ ባልገባ እላለሁ። ምክንያቱም አዲስ ነገር ስናይ እኛም አዲስ ነገር እያመጣን እንሰራለን፣ ቪዋችንም እየጨመረ ይመጣል። ግን ተመሳሳይ አሁን 2 ዓመት የሆነው ነው በነሮታ አይደል? ዓመት አልፎት ይኸው 2 ዓመት ሊሆን። ስለዚህ በእንደዚህ አይነት ነገር ደግሞ በተመሳሳይ ነገር ሲመጣ ያስጠላል። ለዛ ነው አዲስ ነገር ሲኖር እንግዲህ እመጣለሁ። ነፃነት የለምለም እህት እንኳን ለማርያም ማረችሽ፣ እመቤቴ እንኳን ዳበሰችሽ፣ የወልሽን በጀርባ ያረገችሽ እና ደስ ብሎኛል። በእናንተ ዙሪያ ደግሞ በጣም ፎከስ አድርጌ እንዳልመጣ በተደጋጋሚ ቪዲዮ ስለማትሰሩ ነው እላለሁ። ብቻ እኛም ደግሞ ስደት ላይ ያለን እግዚአብሔር አምላክ ለዚህ ክብር ያብቃን። እንደዚሁ ጥሩ ትዳር ይዘን ቤተሰቦቻችንን አስደስተን የምናሳይበት ጊዜ ይምጣልን እላለሁ። ስደት ላይ ስንኖር ብዙ ነገሮች አሉ፣ ናፍቆት አለ። ገብቼ ምን አይነት ሰው አገባ ይሆን፣ እግዚአብሔር አምላክ ምን አይነት ትዳር ይሰጠኝ ይሆን፣ ልጅ ይፈልጋል፣ በቃ ብዙ ነገሮች አሉ። እግዚአብሔርን የምንመኛቸው ነገሮች ማለት ነው። እግዚአብሔር አምላክ ደግሞ እነዛ የምንመኛቸውን ይስጠልን እላለሁ።
ጓደኛም የሌላችሁ ጥሩ ጓደኛ ይስጣችሁ። ባልም ያላችሁ ደግሞ እግዚአብሔር አምላክ ፍቅሩን ቸርነቱን ይሙላላችሁ፣ ቤታችሁን ሙሉ ያድርግ እላለሁ። እንግዲህ እኔ ውድ እህታችሁ ቪዲዮዬን ደግሞ ዛሬ በዚህ አጠናቅቃለሁ። ምክንያቱም ምንም ድብርት ላይ ደስ አይልም፣ ግን መስራት ስላለብኝ ብቻ ግዴታ መስራት ስላለብኝ ነው የምሰራው። ምክንያቱም ትናንትና ስላልሰራው ትናንት በጣም ጊዜ ነበርኩ ምናምን እንኳንም ይሁን ራስታት በጣም እያመመኝ ነበር እና ለዛ ነው ቪዲዮ ያልሰራሁት። አሁንም እንደው የግዴ ነው የሰራው እንዳያልፈኝ ብዬ ማለት ነው። ስለዚህ እግዚአብሔር አምላክ ባላችሁበት ይጠብቅልኝ የኔ ምርጥ ዳይመንዶች። ሰብስክራይብ አድርጉ፣ ጠይቁኝ፣ እባካችሁ ጠይቁኝ። ኢትዮጵያ ውስጥ የሆናችሁ ኤርትራ ሁላችሁ እባካችሁ ሰብስክራይብ አድርጉ። እስቲ አስደምሙኝ። እውነት ታምር ስለሆነ እኔ እኮ ምርጥ ዳይመንዳችሁ ነኝ እንዴ! ታቁም እንዴ! እና እንደዛ እላችኋለሁ። ሀገራችንን ኢትዮጵያ ህዝባችንን ሰላም ያደርግልን፣ ከብዙ አደጋ ከብዙ ነገር ይጠብቅልን። ህዝቦቻችንን፣ እናት አባቶቻችንን፣ ሙሉ ቤተሰቦቻችንን እግዚአብሔር አምላክ ይጠብቅልን፣ ሸሮር ያሰማን። ኢትዮጵያ ለዘላለም ትኑር። እወዳችኋለሁ። ባይ ባይ።